በየቀኑ የምትመርጧቸው መጠጦች ውድ የሆኑ ተጨማሪ ማሟያዎችን ወይም ሰፕሊመንቶችን ሳትገዙ የልባችሁን ጤና ቢያሻሽሉ፣ አእምሯችሁን ከጉዳት ቢጠብቁ፣ የበሽታ መከላከል አቅማችሁን ቢያጠናክሩ፣ እርጅናን ቢከላከሉ እናም የበለጠ የጉልበት ስሜት እንዲሰማችሁ ቢያደርጉስ? እውነታው ግን ብዙ ሰዎች ሳያውቁት የጤናቸውን ሁኔታ ቀስ በቀስ የሚጎዱ ከተጨማሪ ስኳርናም ባዶ ካሎሪዎች ጋር የተጫኑ መጠጦችን ይጠጣሉ። ነገር ግን ተፈጥሮ ሰውነታችሁን ከውስጥ ወደ ውጭ የሚመግቡ በቪታሚኖች፣ በሚኔራሎች፣ በአንቲኦክሲዳንቶችና በኃይለኛ የእጽዋት ውህዶች የተሞሉ መጠጦችን ለግሳናለች። በዛሬው ቪዲዮአችን ላይ ሰውነታችን ከልብ የሚያመሰግንባቸውን 8 መጠጦችን እንመለከታለን። እንዴት እንደሚሰሩ፣ ማን የበለጠ ተጠቃሚ እንደሚሆንና እነሱን ለመጠጣቱ ለመደሰት ከሁሉ የተሻለውን መንገድ በትክክል እንመለከታለን። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ እላለሁኝ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ ወደ አንደኛው መጠጥ በቀጥታ እንለፍ። አንደኛ አረንጓዴ ሻይ ነው። የረጅም ዕድሜ መጠጥ ይባላል። አረንጓዴ ሻይ ለብዙ ሺህ ዓመታት ሲጠጣ የቆየ ሲሆን ዘመናዊው ሳይንስም ለምን እንደሆነ ማረጋገጡንም ቀጥሏል። ትልቁ ጥንካሬው ካቴኪን በተለይም ኤጂሲጂ ከሚባሉ ኃይለኛ አንቲኦክሲዳንቶች የሚመጣ ሲሆን እነዚህም ሴሎችን ከኦክሲዲቲቭ ስትረስ ለመጠበቅ ይረዳሉ። ጥቅሞቹም የልብ ጤናን ይደግፋል፣ ጤናማ የኮሌስትሮል መጠንን ለመጠበቅ ይረዳል፣ ጤናማ የደም ዝውውርን ያሻሽላል፣ የአንጎልን ስራ እናም ትውስታንም ያጠናክራል፣ የስብ ማቃጠልንም ሊያሻሽል ይችላል፣ ብግነት ወይም ደግሞ ኢንፍላሜሽንም ለመቀነስ ይረዳል፣ ጤናማ እርጅናንም ይደግፋል፣ የበርካታ ስር የሰደዱ በሽታዎችን ተጋላጭነትንም ይቀንሳል። በተጨማሪም አረንጓዴ ሻይ ኤል ቴያኒን የተባለ አሚኖ አሲድን ይዟል። ይህም እንቅልፍ ሳያመጣ የመረጋጋት ስሜትን ያበረታታል። ለመጠጣትም የተሻለው ጊዜ ጠዋት ወይም ከሰዓት በኋላ መጀመሪያ ላይ ጠጡ። ያለ ስኳር ጠጡት። ሎሚ መጨመር የአንቲ ኦክሲዳንት መሳብን ሊያሻሽል ይችላል። አረንጓዴ ሻይን በባዶ ሆድ ከመጠጣት ተቆጠቡ፣ ምክንያቱም በአንዳንድ ሰዎች ላይ የሆድ መነፋት ወይም መኮማተርንም ሊያስከትል ይችላል። ከተመገባችሁ ከ1 ሰዓት በኋላ መጠጣት እጅግ ተመራጭ ነው። ሁለተኛ የደማቅ ቀይ ስር ጭማቂ ነው። የተፈጥሮ የደም ፍሰት ማጠናከሪያ ነው። የቀይ ስር ጭማቂ በተፈጥሮ በአመጋገብ ናይትሬትስ የበለጸገ ነው። በሰውነት ውስጥ ናይትሬትስ ወደ ናይትሪክ ኦክሳይድ ይቀይራሉ። ይህም የደም ስሮችን ያዝናናል፣ እንዲሁም የደም ዝውውርንም ያሻሽላል። ጥቅሞቹም ጤናማ የሆነ የደም ግፊትን ይደግፋል፣ የኦክስጅን አቅርቦትንም ያሻሽላል፣ የአካል ብቃት እንቅስቃሴ አፈጻጸምንም ያጠናክራል፣ ጡንቻዎች በፍጥነት እንዲያገግሙም ይረዳል፣ የአንጎል የደም ፍሰትንም ይደግፋል፣ ጥንካሬን ያሻሽላል፣ የልብ ጤናን ይደግፋል። ለመጠጣትም የተሻለው ጊዜ ከአካል ብቃት እንቅስቃሴ ከ2 እስከ 3 ሰዓታት በፊት ወይም ደግሞ ጠዋት ላይ ጠጡ። የደም ግፊት መድኃኒትን የሚወስዱ ሰዎች አዘውትሮ ከመጠጣታቸው በፊት የጤና ባለሙያዎቻቸውን ማማከር ይኖርባቸዋል። ሶስተኛ ኪፈር ወይም ፈርመንትድ የሆነ የወተት መጠጥ ነው። አንጀትን የሚፈውስ ድንቅ የሆነ መጠጥ ነው። የእናንተ አንጀት በቢሊዮኖች ለሚቆጠሩ ጠቃሚ ባክቴሪያዎች መኖሪያ ነው። ኪፈር ሊገኙ ከሚችሉ ምርጥ የተፈጥሮ ፕሮባዮቲክ መጠጦች ውስጥ አንዱ ነው። ጥቅሞቹም ጤናማ የአንጀት ማይክሮባዮምን ይደግፋል፣ የምግብ መፈጨትን ያሻሽላል፣ የሆድ መነፋትንም ሊቀንስ ይችላል፣ በሽታ የመከላከል አቅምንም ይደግፋል፣ በካልሲየምናም በቫይታሚን ኬቱ አማካኝነት ጠንካራ አጥንትንም ለመጠበቅ ይረዳል፣ የላክቶስ መፈጨትንም ሊያሻሽል ይችላል። ጤናማ አንጀት ከተሻለ ስሜት፣ ከጠንካራ በሽታ የመከላከል አቅምናም ከጤናማ ቆዳ ጋር የተያያዘ ነው። ከተቻለ ሁል ጊዜ
ተራ እናም ያልጣፈጠ ኪፈርን ምረጡ። ኪፈርን ማግኘት የማትችሉ ከሆነ እርጎን ተጠቀሙ። አራተኛ የሮማን ጭማቂ ነው። የልብ ጠባቂ ነው። የሮማን ጭማቂ ፖሊፊኖልስ የተባሉ ኃይለኛ አንቲኦክሲዳንቶችንም ይዟል። እነዚህ ውህዶች የደም ስሮችን ከኦክሲዲቲቭ ስትረስ ወይም ጉዳት ለመጠበቅ ይረዳሉ። ጥቅሞቹም ጤናማ የደም ስሮችን ይደግፋል፣ ብግነት ወይም ኢንፍላሜሽንን ለመቀነስ ይረዳል፣ ጤናማ የደም ግፊትን ይደግፋል፣ የተሻለ የደም ዝውውርን ያበረታታል፣ የአንጎልን ጤናን ይደግፋል፣ እንዲሁም ከአካል ብቃት እንቅስቃሴ በኋላ ማገገምንም ሊያሻሽል ይችላል። በቫይታሚን ሲም የበለጸገ ነው። ተጨማሪ ስኳር የሌለበትን 100% ንጹህ የሮማን ጭማቂን ምረጡ። በተፈጥሮ ፍራፍሬ ውስጥም ስኳር ስላለ በመጠኑ መጠጣት ያስፈልጋል። አምስተኛ የዝንጅብል ሻይ ነው። አንቲ ኢንፍላማቶሪ የሆነ ሻምፒዮን የሆነ መጠጥ ማለት ይቻላል። ዝንጅብል በባህላዊ ሕክምና ውስጥ ለብዙ መቶ ዘመናት ጥቅም ላይ ውሏል። ንቁ ውህዱ ጂንጀሮል አስደናቂ የጸረ ብግነት ባህሪያት አሉት። ጥቅሞቹም የምግብ መፈጨትን ይደግፋል፣ የማቅለሽለሽ ስሜትን ለመቀነስ ይረዳል፣ የሆድ መነፋትንም ሊያቃልል ይችላል፣ የሰውነት በሽታ መከላከል ጤናንም ይደግፋል፣ ብግነትን ለመቀነስ ይረዳል፣ የቁርጥማትናም የጋራ መገጣጠሚያ አለመመቸትንም ሊያቃልል ይችላል፣ ጤናማ የደም ስኳርንም ይደግፋል። ትኩስ ዝንጅብል በጣም ጠንካራ ጣዕምናም ጠቃሚ ውህዶችን ይሰጠናል። የዝንጅብል ሻይ በምታዘጋጁበት ጊዜ ጥቂት ጠብታ የሎሚ ጭማቂ እናም በጣም ጥቂት ማር ብትጨምሩበት የጉሮሮ ህመምን ለመከላከል እናም የባክቴሪያ መከላከል አቅምንም ለማሳደግ ፍጹም ፍቱን ይሆናል። ስድስተኛ ያልጣፈጠ የኮኮዋ መጠጥ ነው። ለልብና ለአንጎል ድንቅ የሆነ ምግብ ነው። ንጹህ ኮኮዋ በፍላቫኖልስ የበለጸገ ሲሆን ይህም የደም ስር ስራን ያሻሽላል። ስኳር ከተሞሉ የሙቅ ቸኮሌት ውህዶች በተቃራኒ ያልጣፈጠ ኮኮዋ እውነተኛ የጤና ጥቅሞችን ይሰጣል። ጥቅሞቹም ጤናማ የደም ፍሰትን ይደግፋል፣ ጤናማ የሆነ የደም ግፊትንም ለመጠበቅ ይረዳል፣ ትውስታን ወይም የማስታወስ ችሎታንም ይደግፋል፣ ስሜትንም ሊያሻሽል ይችላል፣ በማግኒዥየምም የበለጸገ ነው፣ ኃይለኛ የሆነ አንቲኦክሲዳንቶችም አሉት፣ የልብ ጤናን ይደግፋል። ንጹህ የኮኮዋ ዱቄትን ፋት ከሌለው ወተት ወይም ካልጣፈጠ የእጽዋት ወተት ጋር ቀላቅሉ። ከተጨማሪ ስኳር ጋር የተጫኑ ምርቶችን አስወግዱ። ሰባተኛ የቲማቲም ጭማቂ ነው። የላይኮፔን ድንቅ ማከማቻ። ቲማቲም ላይኮፔን ከተባለ ኃይለኛ አንቲኦክሲዳንት ከሆነ እጅግ የበለጸጉ ምንጮች ውስጥ አንዱ ነው። ቲማቲም ከተቀነባበረ ወይም ከተቀቀለ ወይም ከተፈጨ በኋላ ላይኮፔን ይበልጥ ለሰውነት ተደራሽ ይሆናል። ጥቅሞቹም የልብ ጤናን ይደግፋል፣ ሴሎችን ከኦክሲዲቲቭ ስትረስ ይጠብቃል፣ ጤናማ ቆዳንም ይደግፋል፣ ብግነትንም ሊቀንስ ይችላል፣ ለጤናማ የደም ግፊት የሚሆን ፖታሲየምንም ያቀርባል፣ በወንዶች ላይ የፕሮስቴት ጤናንም ይደግፋል፣ በቫይታሚን ሲም የበለጸገ ነው። ከተቻለ ሁልጊዜ ዝቅተኛ ሶዲየም ወይም ጨው ያለውን ወይም ጨው ያሌለው ስሪቶችን ምረጡ። ስምንተኛው ድንቅ መጠጣችን ደግሞ ውሃ ነው። ሰውነታችን በጣም የሚፈልገው ድንቅ መጠጥ ነው። አንዳንድ ጊዜ በጣም ጤናማው መጠጥ እንግዳ ወይም ብርቅዬ ነገር አይደለም። እሱ በቀላሉ ውሃ ነው። በሰውነታችን ውስጥ ያለው እያንዳንዱ አካል በትክክለኛው የውሃ መጠን ላይ የተመሰረተ ነው። ጥቅሞቹም ጤናማ የሆነ የደም ዝውውርን ይጠብቃል፣ የኩላሊት ስራን ይደግፋል፣ የሰውነት ሙቀትን ይቆጣጠራል፣ መገጣጠሚያዎችን ያለሰልሳል፣ የምግብ መፈጨትንም ይደግፋል፣ ትኩረትንም ያሻሽላል፣ ንጥረ ነገሮችን ለማጓጓዝም ይረዳል፣ ጤናማ የሆነ ቆዳንም ይደግፋል። ቀላል የውሃ እጥረት እንኳን ጉልበትን፣ ትኩረትንናም የአካል ብቃትን ሊቀንስ ይችላል። ጥማት እስኪሰማችሁ ድረስ ሳትጠብቁ ቀኑን ሙሉ ውሃን ጠጡ። እንዲሁም እነዚህን ጥቅሞች ወደ ላቀ ደረጃ ለማድረስ ደግሞ አንደኛ ስኳር የበዛባቸውን ለስላሳ መጠጦችን አስወግዱ። በእነዚህ ጤናማ መጠጦች ተኳቸው። ሁለተኛ ቀኑን ሙሉ በብዛት ውሃ ጠጡ።
ሶስተኛ በአንድ መጠጥ ላይ ብቻ ከመደገፍ ይልቅ የተለያዩ ጤናማ መጠጦችን በየተራ አቀያይሩ። አራተኛ ከመጠን በላይ ስኳርን ከመጨመር ተቆጠቡ። አምስተኛ ጤናማ መጠጦችን ከተመጣጠነ አመጋገብ፣ ከመደበኛ የአካል ብቃት እንቅስቃሴ፣ ጥራት ካለው እንቅልፍና የውጥረት አስተዳደር ጋር አጣምሯቸው። አስታውሱ፣ ምንም አይነት ነጠላ መጠጥ በሽታን ሙሉ በሙሉ ሊፈውስ አይችልም። ነገር ግን በቋሚነት የሚደረጉ ጤናማ የሆነ ምርጫዎች በጊዜ ሂደት ከፍተኛ እናም ትርጉም ያለው ለውጥን ያመጣሉ። በአጠቃላይ በየቀኑ የምትመርጧቸው መጠጦች በጤናችሁ ላይ ብዙ ሰዎች ከሚያስቡት በላይ ትልቅ ተጽዕኖ አላቸው። በአረንጓዴ ሻይ ውስጥ ያሉት አንቲኦክሲዳንቶች፣ በቀይ ስር ጭማቂ ውስጥ ያለው የደም ዝውውርን የሚደግፈው ናይትሬስ፣ በኪፈር ውስጥ ያሉት ፕሮባዮቲክስ፣ በሮማን ጭማቂ ውስጥ ያሉት ልብን የሚጠብቁ ውህዶች፣ የዝንጅብል ሻይ የማስታገስ ኃይሉ፣ በንጹህ ኮኮዋ ውስጥ ያሉት ፍላቫኖልስ፣ በቲማቲም ጭማቂ ውስጥ ያለው ላይኮፔን ወይም የንጹህ ውሃ ህይወትን የሚደግፍ ጥቅሞች እያንዳንዱ እንደ ጤናማ አኗኗር ዘይቤ አካል ሆኖ ስትደሰቱበት ልዩ ጥቅሞችን ይሰጣሉ ማለት ነው። ትናንሽ የሆኑ የዕለት ተዕለት ልማዶቻችን ብዙውን ጊዜ ወደ ትልቁ የረጅም ጊዜ ስኬት ያመራሉ። የዛሬው የጤና ትምህርት ታዲያ ይህንን ይመስል ነበረ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁትና ከተማራችሁበት ላይክ እና ሰብስክራይብ ማድረጋችሁን እንዳትዘነጉ። እንዲሁም በሳይንስ የተመሰረቱ የጤና ቪዲዮዎቻችን እንዳያመልጣችሁ የደውል ምልክቷን ተጫኑ። ስለተመለከታችሁኝ እጅግ አድርጌ አመሰግናለሁኝ። በሚቀጥለው የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ